this little life. ልጆቻችሁ ድንገት ተነስተው ጮል ቢያረጓችሁ ምን ታረጋላችሁ? ደንግጣችሁ ታያቸዋላችሁ ወይስ እናንተም ታቀምሳላችሁ? ለማንኛውም ሁለቱም ስህተት ናቸው። ህፃናት ድንገት ተነስተው ሲመቱ ምን ማድረግ አለብን? ህፃናትን በዲሲፕሊን እንዴት አድርገን ማሳደግ እንችላለን የሚለውን በዛሬ ቪዲዮ እንመለከታለን። ቪዲዮ ወሳኝ የሆነ መረጃ ስለያዘ እስከ መጨረሻ ይመልከቱት። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለየት ባለ ሁኔታ ስለ ህፃናት ዲሲፕሊን እና ስለ አስቸጋሪነታቸው እናወራለን። ህፃናትን በጣም ሳናናደድ እኛም በጣም ሳንናደድ እንዴት አድርገን መስመር ውስጥ ማስገባት እንዳለብን እናወራለን። ብዙ ወላጅ ጋር እንዲደርስ ከእናንተ የሚጠበቀው ሁለት ነገር ነው። አንደኛ ቪዲዮን እስከ መጨረሻ መመልከት፣ ሁለተኛ ላይክ ማድረግ እንዲሁም ቤተሰቡን ሰብስክራይብ ማድረግ። በነገራችን ላይ ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎች ለእናንተ ለወላጆች የምናቀርብበት ነው። ምናልባት እናንተን ቤተሰብ ካልሆናችሁ ቤተሰብ የምትሆኑ ተጋብዛችኋል። በምስሉ ላይ እንደምትመለከቱት እንግዲህ ይቺ ልጅ በጣም ስለተናደደች ወይም በሆነ ምክንያት እናቷን ጮል አርጋታለች፣ በጥፊ ያቀመሰቻት። እናትየዋ ደነገጠች። ያ ማለት ፍሪዝ አድርገች ቆመች እዛ ጋር። ግን እንደዛ ማድረግ የለባችሁም። ስለዚህ ምን ማድረግ አለብን? ሶስት ነገሮችን ልንገራችሁ። አንደኛ ራሳችሁን ስሜታችሁን ተቆጣጠሩ። ስለዚህ መጮም የለባችሁም፣ በጣም ኤክሳይትድ መሆን የለባችሁም፣ መሳቅም የለባችሁም። ከሳቃችሁ ለእነሱ ጨዋታቸው ነው። ስለዚህ ይቀጥሉታል። አሁን መምታት ይቀጥላሉ። ከተናደዳችሁ ለየት ያለ ሪአክሽን የፋሻል ኤክስፕሬሽን ካሳያችሁ አቴንሽን አገኙ ከእናንተ። ስለዚህ በማንኛውም ሰዓት የእናንተን አቴንሽን ለማግኘት ከፈለጉ በጥፊ ማለት ይቀላችኋል ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ ስሜታችሁን መቆጣጠር፣ ፊታችሁን በተቻለ መጠን ካል በማድረግ። ሁለተኛ አይን ለአይን እያያችሁ እጃችሁን ያዟቸው። አይን ላይ እየተያያችሁ ቀጥታ ጠጋ ብላችሁ እጃችሁን ሁለቱም እጅ ይዛችሁ ቀጥታ አይን ላይ ተያዩ። ሶስተኛ ማድረግ ያለባችሁ ነገር ደግሞ ቃላትን ወይም በትክክል መልእክትን ማስተላለፍ። ምን ትላላችሁ? እኛ ሰውን መማታት የለብንም፣ ማንኛውም ሰው መምታት የለብንም፣ ክልክል ነው። እሺ እኔ ልጅ በቃ ዛት ይሄ ለብቻው በቂ የሆነ መረጃ ነው ለነሱ። ፊርም ስትሮንግ የሆነ ጠንካራ የሆነ መልእክት ይሰጣቸዋል። ምን ስቅላቸው ከሆነ ግና ሪአክሽን የምናሳይ ከሆነ ያን ነገር ደጋግሞ ሊያደርጉት ይችላሉ። ይህን ስታደርጉ ምናልባት በአንድ ጊዜ ሙከራ ላይሳካ ይችላል። ግን ሁልጊዜ ፊርም የሆነ ኮስተር ያለ ጠንከር ያለ መረጃ የምትሰጧቸው ከሆነና ያ ሪአክሽን ኦቨር ያልወጣ ከሆነ ያ ስርዓት እንደሆነ ባውንደሪ እንደሆነ ያውቃሉ። ከዚህ በመቀጠል ወደ ዲሲፕሊን መርሆች እናልፋለን። የዲሲፕሊን መርሆች የትኞቹ ናቸው በዝርዝር ነግራችኋለሁ። ከዛ በፊት ግን አንድ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ እነሆ 1 ዓመት ተኩል አልፎታል። የ24 ሰዓት የድንገተኛ አገልግሎት ሆነ የህፃናት ህክምና ሙሉ ምርመራ ከፈለጋችሁ ዘመናዊ ላቦራቶሪ እና አልትራሳውንድ ምርመራ ይጠብቃችኋል። ህክምና ምርመራም ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። ክፍት የስራ ቦታ ለህፃናት ነርሶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶች አወዳድሮ መቅጠር ይፈልጋል። ብዛት 2 በትምህርት ደረጃ በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የስራ ልምድ በህፃናት ህክምና ተቋማት ላይ 2 ዓመትና ከዛ በላይ ልምድ ያለው ወይም ያላት፣ ደሞዝ በስምምነት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የሚችል ወይም የምትችል፣ የማታ ስራ ወይም ዲዩቲ ማደር የሚችል፣ የስራ አድራሻ አዲስ አበባ ጦር ኃይሎች። አመልካቾች ሲቪ እና ፎቶቸውን ከታች ባስቀመጥ ነው የቴሌግራም ሊንክ ወይም ብሩክ ኪድስ ክሊኒክ ላይ ወይም 0963 55 55 52 ላይ መላክ ይችላሉ። በነገራችን ላይ ህፃናት ህግን ተምረው አይወለዱም። ህግን ወደ ውስጣቸው የምናስተምራቸው እኛ ወላጆች ነን። እኛ በምናሳደግበት ወይ ነው ዲሲፕሊን የሚሆን። ስለዚህ ህፃናት እንዴት አድርገን ነው ዲሲፕሊን ማድረግ ያለብን? ዲሲፕሊን የሚባለው ነገር ራሱ መርሁ መጀመር ያለበት መቼ ነው የሚለውን እነግራቸዋለሁ። ከ1 ዓመት በታች ላሉ ህፃናት ዲሲፕሊን የሚባል ነገር አይሰራም። ከ1 ዓመት በታች ሙሉ ፍቅር መስጠት፣ የሚፈልጉትን ማድረግ፣ ግን ሩቲን ተመሳሳይ የሆኑ ስቴፖችን ማስለመድ ተገቢ ነው የሚሆነው። ለነሱ ቅጣት ወይም ደግሞ ኮዝ ኤንድ ኢፌክት አይረዱትም። የነገር ስላረጉ የነገር ብታረጓቸው እኔ ይህን ስህተት ስለሰራ ነው ይሄ የመጣብኝ የሚለው አንደርስታንዲንግ የላቸውም። ስለዚህ ከ1 ዓመት በታች ዲሲፕሊን አይሰራም። ከ1 ዓመት እስከ 2 ዓመት ያለው ጊዜ ደግሞ ባውንደሪዎችን ህጎችን ቴስት የሚያደርጉበት ነው። ስለዚህ ክሊር የሆኑ ባውንደሪዎችና ህግጋቶችን ማስተማር፣ ቀስ እያልን ማሳየት ተገቢ ነው የሚሆነው። ስለዚህ ከ1 ዓመት በኋላ ቀስ እያልን ወደ መስመር ወደ ዲሲፕሊን ማስገባት እንችላለን። ሆኖም ግን አክቲቭ
አክቲቭ የሆነ ፐኒሽመንት ማድረግ ወይም ደግሞ አካላዊ ቅጣት ማድረግ ወይም ጠንከር ያሉ ቅጣቶች ማድረግ ግን ላይረዱት ይችላል። በዚህ ማድረግ ያለባችሁ ከ1 ዓመት እስከ 2 ዓመት ላሉ ህጻናት ተመሳሳይ ስርዓቶችን ማስተማር። ለምሳሌ መጥፎ ነገሮችን ሲያደርጉ ካያችሁ፣ ለምሳሌ የሚሰበር ነገር ሲያነሱ ሌላ መጫወቻ በጎን መስጠትና ያን ነገር መቀበል። ስለዚህ የሚሰሩት ስህተት ከሆነ ትክክለኛውን ማሳየት። የሚዘሉ ለምሳሌ ሶፋ ላይ የሚዘሉ ከሆነ ሌላ የሚዘለልበት ሌላ ቦታ ማሳየት፣ ወይም ደግሞ ነገሮችን ለመያዝ በጣም የሚጓጉ ከሆነ ከዛ በላይ የሚያጓጓ ነገር በማሳየት ዳይቨርት ማድረግ ተገቢ ነው የሚሆነው። ሌላው ከ1 ዓመት እስከ 2 ዓመት ላሉ ህጻናት በጣም የሚሰራው ነገር ፖዚቲቭ ሪኢንፎርስመንት የሚባል ነገር አለ። ጥሩ ነገር ሲያደርጉ ሁልጊዜ ኢንከሬጅ ማድረግ። ብዙ ጊዜ አስተውላችሁ ከሆነ ወላጆች በጣም ኢንፋሲስ የሚሰጡት መጥፎ ነገር ሲያደርጉ ነው። ህጻናት ጥሩ ነገር ሲያደርጉ የበለጠ ሪኢንፎርስ ማድረግ ይኖርባቸዋል። ለምሳሌ ተረጋግተው መጽሐፍ ሲያነቡ ወይ መጫወቻ ሲጫወቱ ተረጋግተው ሲቀመጡ የማይረብሽ ከሆነ ጎበዝ የኔ ልጅ አየህ እንደዚህ ጎበዝ ስትሆን በጣም ደስ ይለኛል ብላችሁ እቅፍ አድርጋችሁ ብትስሙት ወይ ስቲከር ብትሰጡት አሃ እንደዚህ ቁጭ ብሎ መስራት ለካ ያሸልመኛል ጥሩ ነገር ነው ብሎ መረዳት ይጀምራል። ስለዚህ ፖዚቲቭ ሪኢንፎርስመንትን መጠቀም፣ ጥሩ ነገር ሲያደርጉ የበለጠ ማበረታታት፣ መሸለም። ከ2 ዓመት እስከ 3 ዓመት ያሉ ህጻናት ግን ኮዝ ኤንድ ኢፌክት የሚለው ነገር በደንብ ይረዱታል። ያ ማለት የሆነ ጥፋት ቢያደርጉና እናንተ የሆነ ቅጣት ብታደርጉ በዚህ ምክንያት ይሄ ተከስቶብኛል የሚለው አንደርስታንዲንግ በደንብ ይረዱታል። ስለዚህ ለምሳሌ የሆነ ነገር ቢሰብሩ ለዛ ለሰበሩት ነገር እኩል ተመጣጣኝ የሆነ ለምሳሌ መጫወቻቸውን መውሰድ ሊሆን ይችላል፣ ወይም የሚያስደስታቸው ሙቪ የምታሳያችሁ ከሆነ ያን ነገር መንጠቅ ሊሆን ይችላል። የሚፈልጉት ነገር በስህተታችሁ ምክንያት እንደተነጠቀባቸው ወዲያው ማሳየት። ከቆያችሁ አሶሼት አያደርጉትም። ስህተቱ ሲኖር ቀጥታ ምንም አይነት የፊት መጨማደድ ወይም መጮ ወይም ደግሞ በጣም ስሜት መሆን አያስፈልግም። በነገራችን ላይ ህጻናት ላይ ምንጮህባቸው ከሆነ የአይምሮ ጉዳቶች ሊከሰቱ ይችላሉ። በዚህ ቪዲዮ ላይ ህጻናት ላይ በተደጋጋሚ ምንጮህ ከሆነ ምን አይነት ነገር ምን አይነት የአይምሮ ጠባሳ ሊከሰት እንደሚችል ሙሉ ዝርዝር እዛ ላይ ሄዳችሁ ማየት ትችላላችሁ። ስለዚህ በተቻለ መጠን መጮህና ከፍተኛ ቁጣ ማድረግ ተገቢ አይደለም። ሆኖም ግን ስህተት ሲሰሩ ወዲያው ሪስፖንድ ማድረግ ያስፈልጋል። ሪስፖንሳችን ግን በጣም ካልም የሆነ የተረጋጋ ኢነርጂ የማይጠቀም መሆን አለበት። አለበለዚያ ወላጆች ሲናደዱ በጣም ሪአክት የሚያደርጉ በጣም የሚጮሁ ከሆነ ልጆችም ያንን አክሰፕት አድርገው ይወስዱታል። ስለዚህ ልክ ስንናደድ መጮ ኖርማል ነው፣ መሳደብ ኖርማል ወደሚለው ይሄዳል። ስለዚህ በተቻለ መጠን ስህተቶቻቸውን ስታዩ ካልም ለመሆን ራሳችሁን ለመቆጣጠር ሞክሩ። ስለዚህ ከ2 ዓመት እስከ 3 ዓመት ላሉ ህጻናት 3 የመመክራቸው የቅጣት አይነቶች አሉ። አንደኛው የሚፈልጉት ነገር መውሰድ ሊሆን ይችላል ወይም ማዕቀብ ማድረግ ማለት ነው። ሁለተኛው ታይም አውት ማድረግ ለአጭር ጊዜ በእድሜያቸው ልክ ለምሳሌ 3 ዓመት ከሆነ 3 ደቂቃ፣ 4 ዓመት ከሆነ 4 ደቂቃ ታይም አውት መስጠት። ታይም አውት ማለት ካሉበት ቦታ ነጥሎ አንድ ክፍል ማስቀመጥ። ይህ ነገር በጣም ሊያናድዳቸው ይችላል። ለአንዳንዶች ላይሰራ ይችላል። በእርግጥ ያንን ስላደረገን በአንዴ ላይስተካከሉ ይችላሉ። ግን ስህተት ካረጉ ኮንሲኩዌንስ እንዳለው ስህተቱ ጣጣ ሊያመጣባቸው እንደሚችል ችግር እንዳለው መረዳት አለባቸው። ሶስተኛውም ነገራችሁ ነገር ጥፋት ካለ የዛ የጥፋት ውጤት ወዲያውኑ ማየት ይኖርባቸዋል። ኮዝ ኤንድ ኢፌክት የሚባለው ነገር እንዲያዩት እንዲመለከቱ ወዲያው ስህተታቸውን ለማድረግ ወዲያው መሆን አለበት። ማቆየት የለባቸውም። ከ4 ዓመት ጀምሮ ላሉ ህጻናት ደግሞ እነዚህ ኦልሞስት አይምሯቸው በደንብ እየሰፋ ሎጂክ በደንብ እያወቁ ኮግኒቲቭ ዶሚናንታቸው ወይም ደግሞ የአይምሮ ነገራቸው በደንብ ማሰብ ማሰላሰል ስለሚጀምሩ ህግጋትን ማስተማር ቁጭ አድርጋችሁ ልጄ ይሄ ነገር ክልክል ነው፣ ህጎችን ቋሚ የሆነ ህጎች የቤተሰብ ህጎችን ማውጣትና መጻፍ። ለምሳሌ ስክሪን ያማት ቲቪ ወይም ሞባይል ከሆነ ከ1 ሰዓት በላይ ክልክል ነው ከተባለ እሱን መጻፍና ማስረዳት፣ ምክንያቱም ማስረዳት ተገቢ ነው። በዚህ ሰዓት ሎጂካል ቲንኪንግ ስለሚኖራቸው አንደርስታንድ ማድረግ ይጀምራሉ። ሌላውም ነግራችሁ ከ4 ዓመት ጀምሮ ያሉ ህጻናት አርአያነት በጣም ወሳኝ ነው። እኛ ራሳችን አርአያ ካልሆናቸው እነሱ ያን መጥፎ ባሪ ከኛም ሊወስዱት ይችላሉ እና እነሱ እንዳይቆጡ ከፈለግን ኃይለኛ እንዳይሆኑ ከፈለግን እኛ ራሳችን ኃይለኛ መሆን የለብንም። እነሱ እንዳይዋሹ ከፈለግን እኛ ራሳችን መዋሸት የለብንም። ስለዚህ ማንበብ እንዲችሉም ከፈለግን እኛው ራሳችን መጽሐፍ አንባቢ ሆነን መታየት ይኖርብናል ማለት ነው። ስለዚህ አርአያነትን በጣም ወሳኝ ነው። እሱን ተጠቀሙት። ሌላው ከ4 ዓመት በኋላ ላሉ ህጻናት የሚሰራው ነገር ምንድነው? ኢሞሽናል ኮኔክሽን መፍጠር። ክሬት ኮኔክሽን ቢፎር ኮሬክሽን የሚባል ነገር አለ። ያ ማለት ግንኙነታችሁ ሳይጠብቅ ኮሬክት ለማድረግ ወይም ለማስተካከል ብትሞክሩ ከእናንተ እየራቁ በስሜትም እየራቁ ይሄዳሉ። ስለዚህ ስሜታችሁ ቅርብ እንዲሆን ከእናንተ ጋር እንዲሆኑ ከፈለጋችሁ በጨዋታም ሊሆን ይችላል፣ በስጦታም ሊሆን ይችላል፣ ጊዜ አብሮ በማሳለፍ ሊሆን ይችላል። መጀመሪያ ስሜታቸውን ከእናንተ ጋር መሆኑን መረዳት አለባቸው። ስለዚህ ፍቅርን ማጎልበት፣ ኮኔክሽን በደንብ ክሬት ማድረግ ተገቢ ነው የሚሆን። ሌላው በመጨረሻው የምነግራችሁ የዲሲፕሊን ቲፕ የቤተሰብ የጋራ ማዕድ ሰዓት ማዘጋጀት። ምሳ ሰዓት ሊሆን ይችላል ወይም ደግሞ ማታ እራት ሰዓት ሊሆን ይችላል። በማዕድ ሰዓት ላይ ጥሩ የፍቅር ጊዜ ማሳለፍ፣ የቤተሰብ ህጎችን ማስታወስ እና ያን ህግ ደግሞ ያለፈ ሰው ቅጣት ሊኖረው እንደሚችል ማስታወስ ተገቢ ነው የሚሆነው። ያ የማዕድ ሰዓት የፍቅር ሰዓት መሆን አለበት። አት ሴም ታይም ደግሞ ህግጋቶችን ለልጆቻችን የምናስተምርበት መሆን ይኖርበታል ማለት። ለዛሬ ያለ መረጃ ይህን ይመስላል። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ ጻፉልን። ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ